ከርጅና የምታድሽን ያረጀውን ሰውነታችን 5000 ዓመት አርጅቶ የነበረውን ሰውነታችን ትንሣኤ ክርስቶስን ወልደሽ ያደሽልን ኃይለ ውርዙ ተምርሳን በማኅፀንኪ ተጸውረ ብሎ የማይል ሕፃን በማኅፀንሽ የዕድሜ ብሎ የማይል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በማኅፀንሽ ተወስኗልና ኦ ማርያም ተስፋ ለቅቡጻን ያዘኑትን የምታረጋጊያቸው ማርያም በጊዜ ጸሎት ወበጣን ወበጊዜ ቅዱስ ቁርባን ለናዝዞትን እኔ ያበዝ መካን አዝነን ተጨንቀን ተክዘን ተቸግረን ዕጣኑን ጸሎቱን ስናቀርብ ወበጊዜ ቅዱስ ቁርባን በጊዜ ቅዱስ በቁርባንም ጊዜ እንድታጽናኝን ወደኛ ነይልን ይላሉ። እመቤታችን ያዘኑትን ታረጋጋልን፣ የኢትዮጵያን ሐዘን ትሻረልን። ርስት አድርጎ እግዚአብሔር እነግራችኋለሁ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማርልኝ አለችው። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃድ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞች ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ስለዚህ አለ ወይንተዝ እይፈር እንዘ እታመን በወልድኪ ተመልከቱ ከመብሲ ዘሃሎ ተመልከቱ ማይከለ ጥቅም አድማስ ዘይነህል እኔ ድንግል ማርያም አለ እኔ አባ ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት መካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ በሚካኤል። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ። በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታን ስለወለደችልን እኮ ነው። ሌላ ምንም አይደለም። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደምታውቁት እመቤታችን የሃይማኖት እናታችንም ናት። እስኪ የሃይማኖት እናታችን በሉ። ሁለት ነገር ነው የሚቀረኝ፣ እሱን ተናግሬ ትምህርቱን ጠቅልላለሁ። ከዚህ ሌላ እስኪ የሃይማኖት እናታችን በሉ። እናታችን ቅድስት ድንግል ማርያም
የምን እናታችን ናት? የሃይማኖት እናታችን ናት። በደንብ አስተውሉ። ሔዋን አሁንም ከሔዋን እነሳለሁ፣ ግን ሔዋንን እየወቀስኳት ይመስላችኋል? አይደለም፣ አይደለም። እሷ እናቴ ዛሬ ጸድቃ ብርሃን ለብሳ ያለች ሰው ማን ይወቅሳታል? ቅዱስ አትናቴዎስ አይ ሔዋን እንዲሁ ምን አደረግንሽ አለ። ምን ተረሰይናኪ ኦ ሔዋን፣ ምን ተረሰይናከ ኦ አዳም፣ ለምንድን ነው ይህን መርገም ያመጣችሁብን አለ። ግን ኦሪት እናት አባቱን የረገመ ርጉም ይሁን ይላልና እናንተን ልንወቅስ አይገባም። በዚያውስ ላይ ደግሞ እናንተስ ድናችኋል፣ ለእኛ ያብጅልን እንጂ ብሎ ተናግሯል። አዝኗል፣ ተክዟል። ኋላ ግን አመስግኗቸዋል። የሞኝ ሰባኪ የወቀሳ መጀመሪያው አዳምና ሔዋንን መውቀስ። አዳም እንዲህ አድርጎ ነው የሚለው። እውነቱ ሰባኪ ስብከት ሲጠፋው ሩጡ አዳም ነው የሚደርስ። እውነቴን ነው እነግራችኋለሁ። ግን ነገረ ድነት ሲነሳ መነሻው እንደዚያ ስለሆነ እንጂ መውቀስ አይገባም። የአዳምን እባ እኮ ነው ማርያምን ያበቀለ። ሔዋን እኮ አልቅሳ እኮ ነው እሷን ያበቀለችልን። አባ ጊዮርጊስን የመሰለ ደግሞ አይናማ ሲገኝ፣ አይን ማለት በጎ በጎውን የሚያይ ነው ማምላክን፣ ጠማማ ጠማማ አይደለም። አባ ጊዮርጊስ ደግሞ ሔዋን እንኳን በለስን ቆረጥሽልን እናቴ፣ አዳም እንኳን በለስን ቆርጠ በላ፣ እናንተ በለስን ባትበሉ ማርያምን የት እናገኘን ነበር? እሷ ባትወለድስ ክርስቶስን የት እናየው ነበር? እረ እንኳን በላችሁ ይላል። እንኳን በሉ እንጂ ማምላክን በሉ እንኳን በሉ አዛኘን እመቤታችን ከምትቀርብን እንኳን በሉ። ይችን ብሪት ሀገር ይቺ ፀሐይ ከምትቀርብን ይቺ የፍጥረት መሰላል ከምትቀርብን እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ፣ ኧረ ቶሎ ፍጠራት ናፍቃናለች፣ ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይኸው ሲደርስ ትፈጠር። ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። የምን እናታችን ናት ያልኳችሁ? ሶስተኛ አቤት። ስለዚህ አባታችን አዳምና እናታችን ሔዋን የጎደላቸው ምንድን ነበረ? አይዟችሁ፣ ምንድን ነበረ? ሃይማኖት። ምን የሚል እግዚአብሔር ይሄን በለስ ከበላችሁ ትሞታላችሁ የሚለውን ማመን ነበረባቸው። ነው እንዴ ብለው ጠረጠሩት። እሱን ጠርጥረው ወደቁ። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። እንዴት አድርጋ? አንደኛ እግዚአብሔር ሰው ይሆናል ማለት በጣም ከባድ እኮ። ቆይ ከተወለደ በኋላ ሰው ማመን አቅቶት የለም እንዴ? አላያችሁ? ዛሬ ሰው እንዴት አምላክ ሰው ይሆናል? እንዴት ፈጣሪ የፍጡር ሥጋ ይለብሳል እያሉ አይደል? ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው፣ እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባን ብሏል። ሁለተኛ ደግሞ ድንግል በድንግልና ትወልዳለች ብሎ ማመን ጭንቅ ነው። ሶስተኛ አብን አጽናይ መጽንዒ ወልድን ኃይል መንፈስ ቅዱስን እስትንፋስ አድርጋ ያመነች ደግሞ እሷ ናት። ስለዚህ ሥላሴን ያመነች ክርስቶስን ያመነች የእግዚአብሔርን መግቦትና ካህሊነት ያመነች እሷ ስለሆነች እመቤታችን የመጀመሪያይቱ የሐዲስ ኪዳን አማኝ ናት። በእውነቱ የመጀመሪያይቱ የሐዲስ ኪዳን መሪ፣ የብሉይ ኪዳን ፍጻሜ፣ የትንቢት መከር። ትንቢት አዝመራ ነበር፣ ደርሶ ታጭዶ ተወቅቶ ህብስት ሆኖ ተጋግሮ የተጎረሰባት መሶብ እሷ ናት ማለት ነው። ከሷ ሲደርስ ነው ሁሉ የታወቀው። ስለዚህ ድንግል ማርያም እግዚአብሔርን የሸፈነች ሳትሆን እግዚአብሔር የተገለጠባት የሃይማኖት መስታወት ናት። እሷን የፈጠረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
እግዚአብሔር ወልድ የአብ ልጅ ነው። እግዚአብሔር ወልድ የአብ ልጅ ነው በሉ። አብ ያለ እናት ወለደው በሉ። ማስረጃ ድንግል ማርያም ያለ አባት ወለደችው አትሉም እንዴ? ድንግል ማርያም በሉ ያለ ምን ወለደችው? ስለዚህ ድንግል ማርያም የሃይማኖት ማስረጃ ናት ማለት ነው። የሃይማኖት ማስረጃ ናት። ለዚህ ነው ቅዱስ ጎርጎርዮስ ገባሬ መንክራት ሲናገር ምን አለ መሰላችሁ? አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ። በድንግልና እንድትወልድ ያደረገው ለምንድን ነው ትሉኝ እንደሆነ አለ ለከባዲቱ የሃይማኖት ትምህርት ማስረጃ እንድትሆን ነው። ከባዱ እንዴት ነው? አብ ዓለም ሳይፈጠር ያለ እናት ወለደው። ቴሬ ነገር ከባድ ነው። እንዴት ሊሆን ይችላል እንዳንል ሊሆን ለመቻሉማ ፍጡር ሁና እንኳን እሷ ያላባት ወልዳው ከሆነ ፈጣሪ ያለ እናት ወለደው ሲባል ለምን አታምንም ብለን በዚህ እንድንረታ ብቸኛይቱ የሃይማኖት ማስረጃ። ስለዚህ ሰው 24 ሰዓት ማርያም 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 እመቤታችን ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። ስለዚህ እመቤታችን የምን እናታችን ናት? ሃይማኖታችን የተገለጠባት፣ ጣዖታትን የጣልንባት፣ የረከሰባት፣ ጣዖታት የረገፉባት፣ የግብፅ ጣዖታት በሙሉ እርግፍ ያሉባት። እንዲህ ያለ ኢሳይያስ ወይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል፣ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ከዚያሳ ወይ ደነግጹ፣ ከዚያ የግብፅ ጣዖታት ሁሉ ይደነግጣሉ። ምን ሲሆን? እግዚአብሔር በፈጣን ደመና ተጭኖ ሲመጣ። ግብፅ ጨለማ ነው ሲሆን ነው ብያቸዋለሁ። ፈጣን ደመና እመቤታችን ለረድኤት ትፈጥናለችና እግዚአብሔር በፈጣኒቱ ደመና በድንግል ማርያም ሲመጣ አጋንንት ይደነግጣሉ፣ አምልኮ ጣዖት ይጠፋል። ሃይማኖትን የገለጠች ደመና ስለሆነች እመቤታችን የሁለንተናችን እናት ናት።